እንደምን አላችሁ የተከበራችሁ ተመልካቾቻችን፣ ይህ የአማራ ሚዲያ ኮርፖሬሽን የወቅታዊ ዝግጅት ነው። በቆይታችን የአማራ ክልል የሙያ ብቃት ምዘናና ማረጋገጫ ኤጀንሲ የምዘና ስርዓትን እየተመለከትን ቆይታ እናደርጋለን። አቶ ባዘዘው ገለው የአማራ ክልል የሙያ ብቃት ምዘና ማረጋገጫ ኤጀንሲ ምክትል ዋና ዳይሬክተር ናቸው። ከእሳቸው ጋር ነው ቆይታ የምናደርገው። አብራችሁን ቆዩ። ፕሮግራሙን አዘጋጅቼ የማቀርብላችሁ ይካስ ማስረሻ ነኝ። ጥሪያችንን አክብረው እዚህ ስቱዲዮ ስለመጡ እናመሰግናለን። እኔም አመሰግናለሁ። ሙያ ብቃት ምዘናና ማረጋገጫ ኤጀንሲ የምዘና ስርዓትን የተመለከተ ይሆናልና እንደው ከዓላማው ብንጀምር የተሻለ ይሆናል። የሙያ ብቃት ምዘና እንደ ሀገር አቀፍ ሆነ እንደ ክልላችን በሀገር አቀፍ የቴክኒክና ሙያ ስትራቴጂ መሰረት በመካከለኛ ደረጃና በዝቅተኛ ደረጃ በስልጠና የሚያልፉ እንዲሁም በልምድ የሙያ ብቃት ያላቸውን የሙያ ልምድ ያላቸውን ሰዎች በምዘና የሙያቸውን እውቅና መስጠት ነው። በምዘና እናረጋግጣለን። በአገር አቀፉ የሙያ ብቃት ወይም ናሽናል ፍሬምወርክ መሰረት የሙያ ኳሊፊኬሽን ፍሬምወርክ መሰረት ብቃታቸውን በምዘና በማረጋገጥ ሰርቲፊኬት የምንሰጥበት ስርዓት ነው። በዚህ ዓመት የብቃት ምዘና ለማከናወን ከተያዘው እቅድ አንጻር አፈጻጸሙ ምን ይመስላል? የ2017 አሁን ባለፉት 9 ወራት ስኬቱ ምን ይመስል ነበረ? ባለፉት 9 ወራት ያቀድናቸውን እቅዶች ከሞላ ጎደል ለመፈጸም ጥረት አድርገናል። አፈጻጸሙም ጥሩ ነበር ብሎ መውሰድ ይቻላል። በተለይም ከባለፈው ዓመት ጋር ሲነጻጸር የዘንድሮ በብዙ እጥፍ በብዙ መንገድ የተሻለ አፈጻጸም ነው የነበረን። ያው ስራችን በየኮሌጁ በየምዘና ማዕከሉ ሄደን ምዘና ፍላጎት ያላቸውን ዜጎች የምዘና አገልግሎት መስጠት ነው ስራችን እና የትኛውም ኮሌጅ ላይ ጥያቄ ቀርቦ የምዘና ፍላጎት ቀርቦ ምላሽ ያልሰጠ ነው የለም። ለሁሉም ዜጎች የምዘና አገልግሎት ለመስጠት ጥረት አድርገናል። ከዚያ አኳያ የትኛውም ኮሌጅ ላይ የሰለጠኑ በተለይም ስልጠናቸውን ጨርሰው ለመውጣት ፍላጎት ያላቸው በምዘና ነው የሚወጡት። ኤግዚት ምዘና ነው የሚሰጠው። ያን ምዘና በመስጠት ሰርቲፊኬት አግኝተው እንዲወጡ የማድረግ ስራ ሰርተናል። መደበኛ ሰልጣኞች ብቻ ሳይሆን የአንቀሳቃሽ ስልጠና የሚባልም አለ። አንቀሳቃሽ ስልጠና ማለት በጥቃቅንና አነስተኛ ተደራጅተው እየሰሩ ያሉ ዜጎች ሙያቸውን በምዘና የምናረጋግጥበት ስርዓት ነው። እያንዳንዱ የቴክኒክና ሙያ ኮሌጅ ድጋፍ ያደርግላቸዋል፣ የሙያ ድጋፍ ያደርግላቸዋል። ድጋፍ ካደረገ በኋላ ያ ድጋፍ በምዘና ነው የሚጠናቀቀው እና አንቀሳቃሾችን መዘናናል። መካከለኛ ሙያተኞች የሚባሉ አሉ። መካከለኛ ሙያተኞችም ኦልሬዲ በስራ ላይ ያሉ ግን ደግሞ አሁንም መመዘን የሚፈልጉ አሉ። ልምድ ያላቸው ብቃት ያላቸው በምዘና ብቃታቸውን ለማረጋገጥ የሚፈልጉ አሉ። እነሱንም መዝነናል። ስለዚህ በአጠቃላይ እንደ እቅድ ያቀድነውን ከሞላ ጎደል አሳክተናል በመውሰድ ይቻላል። አሁን በአጫጭር ስልጠና የውጭ ሀገር ስራ ስምሪትን ጨምሮ ከ50 ሺህ ሰው በላይ መዝነናል ዘንድሮ። ይሄ አፈጻጸም እስከዛሬ በየትኛውም ጊዜ አሁን ችግር ውስጥ ባለንበት ጊዜ ብቻ ሳይሆን በየትኛውም ጊዜ ይሄ አፈጻጸም መጥቶ ያውቅም። 50 ሺህ ሰው መዝነናል። ከ40 ሺህ በላይ መደበኛ አሰልጣኞችን መዝነናል። ይሄ ትልቅ ስኬት ነው ብሎ መውሰድ ይቻላል። በአጠቃላይ ያቀድነውን እቅድ ሙሉ በሙሉ ባናሳካም ነገር ግን የምዘና ፍላጎት ያላቸውን ዜጎች ግን ፍላጎታቸውን ምላሽ ለመስጠት ሙሉ በሙሉ ምላሽ ለመስጠት ጥረት አድርገናል። ባዘዘው እቅዱ ምን ያህል ነበረ? አሁን በዚህ ዓመት እንሰጣለን ተብሎ የታቀደው ምን ያህል ነበረ? ለምሳሌ እስከ 9 ወር ድረስ 90 ሺህ ሰው በአጫጭር ስልጠና የሰለጠነን ሰው ምዘና ቢጠይቀን ምዘና እንስጣለን ብለን ነበር። እኛ 50 ሺህ ሰው መዘናል። ይሄ ማለት እኛ አይደለንም ወደ ምዘና እንዲመጣ የምናደርገው። ያሰለጠነው አካል ካሰለጠነ በኋላ መዝኑልኝ ብሎ ሲያቀርብ ሙሉ በሙሉ ምዘናው መስጠት አለብን። ስለዚህ የቀረበልን ሙሉ በሙሉ ምላሽ ሰጥተናል። ካቀድነው አኳያ ግን 50% አካባቢ ነው ያለው አፈጻጸም። መደበኛ ሰልጣኝ ላይ በዚህ 9 ወር ወደ 50 ሺህ ሰው ነው እንመዘናለን ብለን የነበረው 40 ሺህ አካባቢ መዘናል እና ይሄ ከሞላ ጎደል 80% አካባቢ አፈጻጸም ነው ያለን እና ጥሩ ነው ብሎ መውሰድ ይቻላል። በዚህ ወቅት አንድ ተመዛኝ ብቃት አለው ተብሎ ሰርቲፋይ ሲደረግ
ሙያ ብቃት ምዘናና ማረጋገጫ ኤጀንሲ ምን ነገሮችን አሟልቶ ነው ሰርቲፋይት የሚደረገው? ሙያ ብቃት ምዘና መነሻው የሙያ ደረጃ ነው። የሙያ ደረጃ ማለት ኢንዱስትሪው የሚፈልገውን የሰው ኃይል የገለጸበት ዶክመንት ነው ወይም ሰነድ ነው። ከዛ ሰነድ መነሻ ስልጠና ይሰጣል። ከዛ ሰነድ መነሻ ምዘናው ይዘጋጃል። ስለዚህ አሰልጣኙ አካል ወይም ቴክኒክና ሙያ ኮሌጆች ከሙያ ደረጃው የተነሳ ስልጠና ከሰጡ በኋላ ያሰለጠኑትን የሰው ኃይል ወደ ገበያው ከመቀላቀሉ በፊት በኢንዱስትሪ ፍላጎት መሰረት በቅቷል ወይስ አልበቃም የሚለውን የምናረጋግጥበት ስርዓት ነው። ስለዚህ ያ ምዘና መሳሪያ ወይም በሲምፕል ተርም ሁሉም በሚገባው መንገድ ፈተና የምንለው ማለት ነው። እኛ ምዘና ነው የምንለው። ምዘናውን የሚያዘጋጀው ራሱ ኢንዱስትሪው ነው። እኛ ማኔጅ ነው የምናደርገው፣ የማኔጅመንት ስራ ነው የምንሰራው። የተዘጋጀውን ምዘና ወስደን የሰለጠነውን ሰው ኃይል እንመዝንበታለን። በኢንዱስትሪ ፍላጎት የበቃ ነው ወይስ አይደለም የሚለውን ለማረጋገጥ ማለት ነው። ስለዚህ ይሄ ምዘና ስርዓት የኢንዱስትሪው ፍላጎት የተሟላ ነው የተሟላ አይደለም፣ የተሟላ ከሆነ በቅቷል እንላለን ብለን ሰርቲፊኬት ሰጠን እንዲወጣ እናደርገዋለን። ካልበቃ ደግሞ ኖት የት ኮምፒተንት ወይም ገና ብቁ አይሆንም ብለን እንደገና ለተጨማሪ ስልጠና እንዲመለስ እናደርገዋለን። የምዘናው ስራ ይሄን ነው የሚሰራው። የሙያ ብቃት ምዘናና ማረጋገጫ ኤጀንሲ በስርዓቱን ለማዘመን እንደ ኤጀንሲ እየተከተላቸው ያሉ እየሰራቸው ያሉ ስራዎች ምንድን ናቸው? እስካሁን ባለው ሁኔታ የሙያ ስራ ስለሆነ ይሄ በእያንዳንዱ ሙያ የራሱ ቴክኖሎጂ ያለው ቢሆንም ግን ኮመን የሆነው ምዘናውን በሚመለከት ግን እስካሁን ባለው ሁኔታ የኖሌጅ ምዘናውን ብቻ ነው አውቶሜት ያደርግ ነው። የኖሌጅ ምዘናውን ሎካሊ አውቶሜት አድርገናል ወይም ከሰው ንክኪ በተወሰነ ደረጃ እንዲላቀቅ አድርገናል። ድሮ ኖሌጅ ምዘናው በሰው ነው የሚታረመው የሚፈተነው። ልክ እንደ መደበኛ ትምህርት ሰው ነው ሄዶ ጥያቄውን ሰጥቶ ከመዘናቸው በኋላ የሚያርመው። አሁን ግን ልክ የመንጃ ፍቃድ ሰው እንደሚያወጣው አይነት ማለት ነው ይመዘናሉ። በኮምፒውተር ነው የሚመዘኑት። ራሱ እዛ ያርምላቸዋል፣ እዛው ውጤቱ ይነግራቸዋል። በዚህ መንገድ ኖሌጅ ምዘናውን ኮምፒውተራይዝ አድርገን ለመስጠት ጥረት አድርገናል። የተግባር ምዘናው ግን እስካሁን ገና ነው። ወደፊት አሁን ከዚህ ጊዜ በኋላ ግን ዘሆል ምዘናው እንዲዘምን ለማድረግ ከሀገር አቀፍ የኛ ተቋም ጋር በመተባበር ሪፎርም እየተሰራ ነው። ከቅርብ ጊዜ ጀምሮ ሙሉ ምዘናው አውቶሜት ይደረጋል ብለን እንጠብቃለን። ይሄ አውቶሜሽን ማለት ምን ማለት ነው? ከታች ከምዝገባ ጀምሮ እስከ ሰርቲፊኬሽን ድረስ ያለው ስርዓት ከሰው ንክኪ በአመዛኙ እንዲወጣ የምናደርግበት ሜካኒዝም ነው። ይሄ የሪፎርሙ አካል ነው። መንግስት ተቋማችን ሪፎርም እናደርጋለን ብሎ እየሰራ ስለሆነ የዚህ ስራ ቁልፉ እና አንኳሩ ስራ ምዘናን ማዘመን ነው። ማዘመን ስንል ምን ማለት ነው? እዛው የተመዘነው ሰው ሰርቲፊኬት እስኪያገኝ ድረስ እዛው ልክ ምዘናውን እንደጨረሰ ሰርቲፊኬት ፕሮዲዩስ የሚያደርግ ነው። ምዘናውን እንደጨረሰ ሰርቲፊኬቱ ኦንላይን ነው የሚለቅለት። የወረቀት ሰርቲፊኬት ራሱ አይኖርም። የወረቀት ሰርቲፊኬት አሁን እየተቸገርን ያለ ነው። በፎርጀሪ በየቦታው የወረቀት ሰርቲፊኬት እየያዘ ነው። ወደፊት ግን የወረቀት ሰርቲፊኬት የሚባል ኢቭን አይኖርም። ኦንላይን ነው የሚለቀው ማለት ነው። እና በዚህ መንገድ ስርዓቱን የማዘመን ስራ እየሰራ ነው ያለ ነው። እንደው ባለፉት 9 ወራት የምዘና ማዕከላት በተለይ በነባርም በአዲስም እንግዲህ በርካታ ከ50 ሺህ በላይ ነው እንግዲህ ቀደም ተመዛኞች ያሉ። እነዚህን ተመዛኞች ደግሞ በምዘና ማዕከላት ነው እየተሰጡ ያሉትና እንደው ከዚህ ጋር በማስፋፋት ረገድ ማዕከላትን በማቋቋም እንደው ያለበት ደረጃ ምን ይመስላል? ያው ምዘና ማዕከል በማፍራት ረገድ ያው እንደሚታወቀው የሙያ ብቃት ምዘና የሚሰጠው እውቅና ባገኙ የምዘና ማዕከላት ነው። እውቅና ማለት ምን ማለት ነው? አስፈላጊ የሆነ ኢኩዊፕመንት አለ። ምዘና ራሱ ሴታፕ አለው። ማሟላት የሚገባው ነገር አለ። ምዘና ቦታው ራሱ እንደየሙያው ደግሞ ማሟላት የሚገባቸው ቁሳቁሶች አሉ። አላቂና ቋሚ ቁሳቁሶች አሉ። ያን መሟላቱን ቼክ እናደርጋለን። ቼክ ካደረግን በኋላ ለምዘና ምቹ ነው የምንለውን ተቋም እውቅና እንስጠዋለን፣ ወይም በእኛ ቋንቋ አክሬዲት እናደርገዋለን። አክሬዲቴሽን እንስጠዋለን። እውቅና እንስጥና በዛ ምዘና ማዕከል ነው ምዘና መስጠት የሚችለው ማለት ነው። ከዚህ አኳያ በዚህ አመት እንደምንፈልገው አይነት አፈጻጸም የለንም። እዚህ ላይ
በመካከለኛ ደረጃ ያቀድናቸው እቅዶች ትንሽ ከፍ ያሉ ኢንዱስትሪ ላይ አሳክተናል። በጥቃቅንና አነስተኛ ያለው እቅዳችን ግን አላሳካንም። ለምንድን ነው ያላሳካ ነው? ወደዚህ መግባት የሚፈልጉ ሰዎች ብዙ አላገኘንም። አሁን ይሄ በፍላጎት ነው። የትኛውም ምዘና ማዕከል የሚሆነው እኛ ስለፈለግን አናደርገውም። ተቋሙ ራሱ ፈልጎ መምጣት አለበት። የጥቃቅንና አነስተኛ ኢንተርፕራይዝ ሊሆን ይችላል፣ ወይንም መካከለኛ ደረጃ ያለው ኢንዱስትሪ ሊሆን ይችላል። ያ የምዘና ማዕከል እንዲሆን እናግባባዋለን፣ እናሳምነዋለን፣ ጥቅም እንዳለው ከዛ የሚያገኛቸው ሙያተኞች እንዳሉ መቅጠር የሚችልበት እድል እንዳለ መዛይ ቢሆን ብዙ ቤኔፊት እንደሚያገኝ እናስረዳዋለን። ግን በዚህ መንገድ ያመኑ ሰዎች ወደ ምዘና ማዕከልነት ይመጣሉ። ከዚህ አኳያ እቅዳችን ሙሉ በሙሉ አላሳካንም። ግን የተወሰኑ ሙያ ብቃት ምዘና ለመስጠት ዝግጁ የሆኑ ማዕከላትን ግን ለማፍራት ችለናል። በክልላችን በአመዛኙ ምዘና የምንሰጠው በመንግስት ኮሌጆች ላይ ነው። የመንግስት ኮሌጆች ናቸው እንደ ምዘና ማዕከል ሆነ እያገለገሉ ያሉት። ቤዚካሊ የሰለጠኑበት ቦታ የምዘና ማዕከል ባይሆን ይመርጣል ከተቻለ። ግን አሁን እየሆነ ያለ ነው እየሰጠን ያለ ነው ግን እየሆነ ያለው የመንግስት ኮሌጆች ናቸው ምዘና ማዕከል ሆነው እያገለገሉ ያሉት። እዛው የሰለጠኑበት ቦታ ላይ ይመዘናሉ ማለት ነው። ከመዛኞች ጋር ስናነሳ የመዛኞች ፍትሐዊነት በተለይ ከአመላመል ሚስጥራዊነት ከተመዛኞች ጋር ያላቸው ግንኙነት ለምዘናው ጥራት ወሳኝነት አለው እና እንደው ከዚህ ጋር ተያይዞ መዛኞች ጋር ያለው የምዘና ፍትሐዊነት ምን ይመስላል? በምን አይነት መንገድ ነው እየተስተናገደ ያለው? የመዛኞች ምልመላ ላይ ግልጽና ለሁሉም ሰው ግልጽ ነው። መስፈርት አለው። መስፈርቱ በዛ ሙያ የበቃ መሆን አለበት። በዛ ሙያና በዛ ደረጃ ከዛ ደረጃ በላይ የበቃ ሰው መሆን አለበት። ኢንዱስትሪ ውስጥ የሚሰራ መሆን አለበት። ለምሳሌ ፋይናንስ ሰው ከሆነ በአካውንቲንግ የሚሰራ ከሆነ ወይ ፋይናንስ ላይ የሚሰራ የፋይናንስ ስራ ውስጥ ያለ መሆን አለበት። ወይም ባንክ ላይ የሚሰራ መሆን አለበት። ወይም የሆነ በዛ ሙያ እየሰራ ያለ ሰው መሆን አለበት። በሜካኒካል ኢንጂነሪንግ የተመረቀ ሊሆን ይችላል፣ ወይም በኮምፒውተር ሳይንስ የተመረቀ ሊሆን ይችላል። ግን እየሰራ ያለ ሰው እና በሚመዝነው ሙያ እና በላይ ብቃት ያለው የተመዘነ መሆን አለበት። ይሄ ብቻ አይደለም። የሚሰራበት ተቋም ወይም መስሪያ ቤት ጥሩ ስነ ምግባር ያለው መሆኑን መራገጥ አለበት። ታታሪ መሆኑን መራገጥ አለበት። ለመዛኝነት ስንፈልገውም እንደሚሰጠን መራገጥ አለበት በደብዳቤ ማለት ነው። ያን ይዘን ኦፊሻል አድርገን ማለት ነው። ለሁሉም ሰው ክፍት ነው ይሄ ነገር እና ምልመላው ፍትሃዊ ነው። ይመዘገባሉ። ያን ያሟሉ ሰዎች ስልጠና እንሰጣቸዋል። ስልጠና ብቻ አይደለም እንፈትናቸዋል። ፈተና ብቻ አይደለም ካለፉ በኋላ እንደገና ሎዲንግ እንለዋለን እኛ። ሎዲንግ ማለት እንደገና ይለማመዳሉ። አንደኛው የሆነ መዛኝ እየመዘነ በዛ መዛኝ ስር ሆነው እነሱም እየመዘኑ ምዘናውን ትሬን ያደርጉታል። ሎዲንግ እንለዋለን እኛ። ይለማመዱታል። ከዛ በኋላ ነው ያን ያለፉ ሰዎች ናቸው ወደ ምዘና ስምሪት የሚገቡት። እኛ ምዘና ስምሪት የምንሰጠው በሶፍትዌር ነው እስከ ቅርብ ጊዜ ድረስ። አሁን ትንሽ ሶፍትዌሩ ችግር እያጋጠመው ነው። ግን በሶፍትዌር ነው የሚሰጠው። ሶፍትዌሩ ራሱ ይመድባል። የመዛኞቹን ቋት እንሰጠዋለን። የሚያሟሉትን የትምህርት ደረጃቸውን ጭምር እንሰጠዋለን። ያሉበትን ቦታ ያውቃል። ርቀታቸውን ያውቃል። የት ቦታ ቢመደቡ አዋጭ እንደሆኑ ያውቃል። ስንት ጊዜ እንደተመደቡ ድግግሞች እንደማይኖር ያራግጣል ሶፍትዌሩ እና ራሱን ራንደምሊ የሚመደበው እስከ ቅርብ ጊዜ ድረስ። አሁን ቅርብ ጊዜ አንዳንድ ቦታ ላይ ችግር እያጋጠመን ነው። ከሰራው ሰው ጋር እየተነጋገርን ነው ለማስተካከል። በትምህርት ደረጃው ዲግሪ ያለው መሆን አለበት። በጣም እጥረት ባለባቸው ሙያዎች በቴክኒክና ሙያ የጨረሱ ሰዎችን እናሰማራለን። ከዛ ልንወርድ እንችላለን። ግን አሁን ባለው መመሪያ መሰረት ግን መዛኝ ሊሆን የሚችለው የመጀመሪያ ዲግሪ ያለው ሰው ነው። የመጀመሪያ ዲግሪ ያለው ሰው በዚህ ሙያ በዛ በስፔሲፊክ በሚመዝነው ሙያም የተመዘነና የበቃ መሆን አለበት። ይሄ ሆኖ እያለ ማንም ሰው ሊመጣ ይችላል። ማንም ሰው ሊመጣ ይችላል። ማንም ሰው ሊመዘን ይችላል። ያ ውድድር አልሰራንም እኛ ያ ውድድር አልሰራንም። ግን ይሄን ማንሳለ ግን መዛኞቻችን ላይ ሁሉም መዛኞች ላይ የአቅም ችግር የለም እያልኩ አይደለም። ሁሉም መዛኞች ብቁ ናቸው፣ ምንም ችግር የለባቸውም እያልን አይደለም። አልፎ አልፎ ችግር የሚያጋጥመን ቦታ አለ። አልፎ አልፎ በስነ ምግባርም ይሁን በስነ ምግባርም ችግር ያለባቸው መዛኞች ያጋጥሙናል። እነሱ ላይ እርምጃ እንወስዳለን። ለምሳሌ በዚህ ዓመት እስከ 9 ወር ድረስ ወደ 15 ሰዎች ላይ እርምጃ ወስደናል።
15 መዛኞች ላይ የስነ ምግባር ችግር ያለባቸው የተለያየ ችግር ውስጥ የሚገቡ ሰዎች ያጋጥሙናል። በሚያጋጥሙን ጊዜ የአቅም ችግርም ያለባቸው ሰዎች ያጋጥሙናል። በሚያጋጥሙን ጊዜ ወዲያውኑ እርምጃ እንወስዳለን ገምግመን። ከነገራችን ላይ ይሄ ምዘና በኮሌጅ ይሰጥ እንጂ በኮሌጅ ይገመግማል። ከኮሌጅ ግምገማ በኋላ በኤጀንሲው ይገመግማል። በእያንዳንዱ ምዘና ጊዜ ይገመግማል። ምን የትኛው መዛኝ፣ የትኛው ተመዛኝ፣ የትኛው ኮሌጅ ምን ችግር ፈጠረ፣ ምን ጥሩ ነበር ወይ ብለን በኮሌጅ ደረጃ እንገመግማለን፣ በክልል ደረጃ እንገመግማለን። ሚስጥራዊነቱ እንዴት ይጠበቃል? ምዘናው አሁን ለምሳሌ መዛኞች ከተመዛኞች ጋር ያላቸው ከተቋማት ጋር ያላቸው ግንኙነት በምዘና ውጤቱ ላይ ከፍተኛ ጥያቄ ያስነሳልና ያን ሚስጥራዊነቱ መጠበቅ የሚቻለው በምን አይነት መንገድ ነው? ወይ ይሄ የምዘና ዋናው እንትን ነው፣ ዋናው ስራ ነው ሚስጥራዊነቱን መጠበቅ። ከነገራችን ላይ የኖሌጅ ምዘናው ኮምፒውተራይዝድ ነው ብያለሁ። የኖሌጅ ምዘናው ከሌሎች መዛኞች ጋር ምንም የሚያገናኘው ነገር የለም። ከኛም ሰው ምዘናውን ከሚያስተባብረው ሰው ጋርም የሚያገናኘው ነገር የለም። ምዘናው የሚያየው ተመዛኙ ብቻ ነው። በኮምፒውተር ላይ ያለው ምዘና ያየዋል፣ ይሰራል፣ ታርሞ እዛው ውጤቱ ይነገረዋል። የተግባር ምዘና ነው። የተግባር ለምሳሌ አንድ ወንበር ስራ ብትለው ያን ተመዛኝ ወንበር እንደሚሰራ እንኳን ቢሰማ ወንበር መስራት ክህሎት ነው አይደል? ሰርቶ ነው ማሳየት ያለበት። አሁን ወንበር ነው ፈተናው ብዬ ባቅናውን ፈተናው ወንበር ነው ብትነግረኝ ወንበር አልሰራም፣ ወንበር ልሰራ አልችልም። ወንበር ለመስራት ራሱን የቻለ እውቀት ይጠይቃል። ወንበር ለመስራት ራሱን የቻለ ክህሎት ይጠይቃል። እና ኢቭን አንዳንድ ሙያ ላይ እንደውም ቢያውቀውም ምዘናውን ቢያውቀውም ምንም ሊያደርግ አይችልም፣ ኢንፎርሜሽን ቢያወጣም ማለት ነው። ግን ይሄ ማለት መዛኞቹ ያለምንም ችግር እየመዘኑ ነው፣ የስነ ምግባር ችግር የለባቸውም እያለ አሁን ማንጻለ ሁሉም መዛኞች እንደዛ አይደሉም። ሁሉም መዛኞች እያንዳንዱን ሰው ክህሎት ሙሉ እየመዘኑ ነው እየሰጡ ያሉት የሚለውን ማረጋገጥ ያስቸግራል። ነገር ግን አንድ ግልጽ ማድረግልህ ነገር በእያንዳንዱ ምዘና ማዕከል ክትትል ይደረጋል፣ ፎሎ አፕ ይደረጋል። በምንም ታምር የማይሆን ነገር እንዳያሳልፉ ነው ስራ እየተሰራ ያለው። ይሄም ሆኖ ግን የተግባር ምዘና ሙሉ በሙሉ ታስኮችን መፈጸም አለበት። አንተ መዛኝ ሙሉ በሙሉ ታስኮችን ፈጽሞ ሲያልፍ ነው ወይም ሲጨርስ ነው በቃ ብለን ኮምፒተንት የምንለው ማለት ነው። መልካም። እስኪ ቀደም ሲል ከመዛኞች ጋር ስናነሳ ምን ያህል መዛኞች አሉ እንደ ክልል? በሁሉም ተቋም በሁሉም ሴክተር መስራት በሁሉም ሙያ ከ5000 በላይ መዛኛል እዚህ ክልል ላይ 5000 በላይ ይሆናል መዛኙ። ግን በየጊዜው ይለዋወጣል፣ ቁጥሩ ይጨምራል፣ ይቀንሳል። አንዳንዱ ማስረጃው አላሟላ ባለ ጊዜ እናስወጣዋለን፣ እርምጃ ሲወሰድበት እናስወጣዋለን። በራሱ ጊዜ መድበነው ሲቀር እናስወጣዋለን። አላሟላ ሲል ማስረጃውን አላሟላ አፕዴት አላደረግ ሲል በየጊዜው አፕዴት ማድረግ አለባቸው ማስረጃቸውን። ለምሳሌ የሙያ ደረጃ ይቀየራል። የሙያ ደረጃ ሲቀየር መዛኙም አብሮ ተመዝኖ ምዘናውን መቀየር አለበት፣ የማስረጃውን መቀየር አለበት እና በየጊዜው ራሱን አፕዴት ካደረገ ከሲስተሙ እየወጣ ይሄዳል። ግን 5000 አካባቢ የሚሆን መዛኞች አሉን። ከምዘና በኋላ ከተመዛኞች የሚቀርቡ ቅሬታዎች በምን አይነት መንገድ መቀበልና ማስተናገድ ይቻላል? ከምዘና በኋላ ተመዛኞች ቅሬታ የሚያቀርቡበት ስርዓት አለ። ይሄ ምዘና ከመግባታቸው በፊት እንዲያውቁት ይደረጋል። ምዘና ሲገቡ ገና ኦሪንቴሽን ይሰጣቸዋል። የተመዘኑ እለት የተለየ ነገር ተፈጥሯል ብሎ ካመኑ ያንኑ እለት ማመልከት ይችላሉ። ያንኑ እለት ያመለክታሉ። እዛ ያለው ምዘና ማዕከልና የኛ አስተባባሪ መዛኞች ሆነው አንድ ላይ ሆነው ሙያተኞች ነው ያዩታል ጉዳዩን እና ለቅሬታቸው ምላሽ ይሰጣቸዋል። በዛም ካረኩ እስከ ኤጀንሲ ድረስ መምጣት ይችላሉ። ኤጀንሲው ጋር አሁንም ቅሬታቸውን አቅርቦ ለቅሬታቸው ምላሽ የሚያገኙበት ስርዓት ኦልሬዲ የተቀመጠ ነው። በዛ ስርዓት መሰረት ይስተናገዳሉ። ማንም ዜጋ በምዘናው ቅሬታ ካለው ይታያል ማለት ነው። በሙያተኞች ይታያል፣ ምላሽ ያገኛሉ።
መልካም። በተለይ የስልጠናና የስልጠና ጥራት እንዲሁም አግባብነት ደረጃው ጥራት ያለው ብቃት ያለው የሰው ኃይል ማፍራት ነውና እንደው ከዚህ አኳያ እስካሁን የሙያ ብቃት ምዘናና ማረጋገጫ ኤጀንሲ በሰራው ስራ እንደው ለክልሉ ምን ያህል አስተዋጽኦ አበረከተ ማለት እንችላለን? ያስገኛቸውን ጥቅሞች እንደው ውጤቶቹንም ማየት እንችል የተሻለ ይሆናል። አዎ የሙያ ብቃት ምዘና መኖሩ በዚህ ክልል ላይ ትልቅ አስተዋጽኦ አለው በሁለት መንገድ። አንደኛ ስልጠናው ላይ ትኩረት እንዲደረግ በራሱ ጫና ይፈጥራል። ናሽናል አሰስመንት መኖሩ ብቻ በራሱ ስልጠናው በአግባቡ እንዲሰጥ የራሱ የሆነ አስተዋጽኦ አለው። ናሽናል ምዘና በመኖሩ ምክንያት ሁሉም ሰው በአግባቡ ስልጠናው ይከታተላል። ያሉት ኮሌጆችም በአግባቡ ስልጠናቸውን እንዲሰጡ አድርጓቸዋል ብለን እናምናለን። ስለዚህ ሰልጥነው የወጡ ሰዎች ትምህርታቸውን ወይም ስልጠናቸውን በአግባቡ እንዲከታተሉ እድል አግኝተዋል ብለን እናምናለን። ሁለተኛ የምናረጋግጥበት መንገድ በምዘናው ነው። ምዘናው የለየ ነው ብለን እናምናለን። ብቃት ያለውንና ብቃት የሌለውን በመለየት እና ብቃት ያለውን ወደ ገበያው እንዲቀላቀል ሰርቲፊኬት አግኝቶ እንዲቀላቀል በማድረግ ረገድ የለየ ነው። በዚህ ዓመት ለምሳሌ በ9 ወሩ እንትናች ላይ 50% ነው መደበኛ ሰልጣኞች ላይ ብቁ የሆኑት 50% 52 አካባቢ ፐርሰንት ከቀረቡት ውስጥ ቅርብ 52% ናቸው ብቁ የሆኑት። ሌሎቹ ብቁ አይደሉም ማለት ነው እና እንደገና ስልጠናውን እንዲወስዱ ይደረጋሉ ወይም እንደገና የነሱ ክፍተት ተሞልቶ እንደገና እንዲመዘኑ ይደረጋል ማለት ነው። እነኚህ ተመዛኞች ያለፉት ብቃታቸው የተረጋገጠው ወደ ቀጥታ ወደ ገበያ ተቀላቅለዋል ማለት ነው። በዚህ መንገድ ለክልላችን ኢንዱስትሪ ብቃት ያለውን የሰው ኃይል እንዲያገኝ በማድረግ ረገድ ትልቅ ሚና ተጫውቷል ብዬ አምናለሁ። መልካም። እንደው ከዚህ ምዘናውን ከመስጠት ባለፈ እንደው ከምዘና በፊት የምታደርጉት ቅድመ ሁኔታ ወይም ቅድመ ስራዎች ምንድን ናቸው? በተለይ ከኮሌጆች ጋር ከተመዛኞች ተቋማት ጋር የምታደርጉት ነገር ምንድን ነው? የምታደርጉት ክትትል ምንድን ነው የሚጠብቀው? ወደ ናሽናል አሰስመንቱ አንድ ሰልጣኝ ወደ ናሽናል አሰስመንት ከመግባቱ በፊት መጀመሪያ ኢንስቲቱሽናል አሰስመንት ማግኘት አለበት። ወይንም የተቋም ውስጥ ምዘና ይባላል። ተቋም ውስጥ ይሰለጥናሉ ወይም የክፍል ፈተና እንደምንለው ማለት ነው። የኮሌጁ የውስጥ ምዘና ማለፍ አለባቸው። በውስጥ ምዘና ያለፉ ናቸው ወደ ብሔራዊ የምዘና መቅረብ ያለባቸው። ናሽናል አሰስመንት ላይ መቅረብ ያለባቸው ኢንስቲቱሽናል ምዘናውን የወሰዱ ናቸው እና ኮሌጆች ጋር እንዲያረጋግጡ የምንፈልገው መጀመሪያ ላይ በዚህ ሂደት ሰልጣኞች ያለፉ መሆናቸውን ነው። ሁለተኛ ማሟላት የሚገባቸው ለምዘና ማሟላት የሚገባቸው ሪኩዌስት አለ። ጥያቄ ለኛ ያቀርባሉ፣ ፕሮፋይላቸውን ያቀርባሉ፣ ያዘጋጃሉ። ይሄ ነው መሰረታዊ ነገር ከኮሌጆች የሚጠብቀው። እኛ የተሟላ መሆኑን ስናረጋግጥ ተገቢው ጥያቄ የሙያ ጥያቄ ክሊር ሆኖ ከቀረበልን እኛ ደግሞ ወደ ኮሌጆች እንሄድና ምዘናውን እንሰጣለን። ወደ ኮሌጆች ስንሄድና ምዘናውን ስንሰጥ የእኛ አስተባባሪ ብቻ ሳይሆን እዛ የሚሄደው መዛኝም እንልካለን፣ መዛኙን እንመድባለን። ቅድም እንዳነሳ ነው መዛኞች የሚመጡት ከተለያየ ኢንዱስትሪ ነው ወይም ከተለያየ የስራ መስሪያ ቤት ነው። ከተለያየ የስራ ቦታ እንጠራቸዋለን። እነሱ እዛ ኮሌጅ ላይ ይሄዳሉ፣ ምዘናውን ይሰጣሉ። የእኛ ሰው ሚናው የማስተባበር ነው። መዛኙ ከኢንዱስትሪ ነው የሚመጣው። እዛ ያለ ተማሪ ሰልጣኝ አለ። በእነኛ አካላት ነው የምዘናው እየተከናወነ ያለው እና ቅድመ ዝግጅቱ ኮሌጁ የሚሰራው ነው እና እኛም በዛ ሪኩዌስት መሰረት የምናባዛውን እናባዛለን፣ የምናዘጋጀውን እናዘጋጃለን፣ የምንመድበውን መዛኝ እንመድባለን። የምንልካቸውን አስተባባሪዎች ኦሪንቴሽን ሰጠን እንልካለን ማለት ነው። በዚህ መሰረት ነው ምዘናው የሚሰጠው ቅድመ ዝግጅቱ። እንደው አንዳንድ ጊዜ የሚታዩት ነገሮች አሉ። በተለይ ኮሌጆች፣ ተቋማት የሚያመርቱትን የሰው ኃይል የሚያወጡትን የሰው ኃይል ያው በእናንተ ተቋም ምዘና ውስጥ ነው ማለፍና ሰርቲፋይዱ ነው ካለፈ በኋላ ነው እንግዲህ ወደ ስራው ዓለም ውስጥ የሚቀላቀለውና እንደው መመዘኛ መስፈርቶቹን በምን አይነት መንገድ ነው የሚወጡት? መዛኙ ነው የሚያወጣው ወይስ የእናንተ ተቋም በምን አይነት መንገድ ነው ክትትል የሚያደርገው? ምዘናው አገር አቀፍ ነው። የምዘና ወይም ፈተና ብለን እንድንግባባ ምዘናው ወይም ፈተናው የሚዘጋጀው በአገር አቀፍ ደረጃ ነው።
ከነገራችን ላይ እዚህ በአንድ ሙያ እዚህ የሚሰጥ ምዘናና ሀረር ላይ የሚሰጥ ምዘና አንድ አይነት ነው፣ ተመሳሳይ ነው። ኦሮሚያ የሆነ ጅማ ላይ የሚሰጠው ምዘናና ጎንደር ላይ የሚሰጠው ምዘና በሆነ ሙያ ላይ ተመሳሳይ ነው፣ የተለያየ ነገር የለውም። ስለዚህ አገር አቀፍ ደረጃ የሚዘጋጅ ፓኬጅ ነው፣ ፓኬጅ እንለዋለን እኛ ምዘናውን። ያ ምዘና በሚስጥር ተይዞ ይመጣና እዚህ ነው ወደ ኮሌጆች የሚሄደው ተባዝቶ ወይንም በኮምፒውተር ተጭኖ የሚሄደውና የሚመዘኑት። መዛኙ ራሱ የሚያዘጋጀው ፈተና የለም ወይም ምዘና የለም፣ የሚያዘጋጅለት ሌላ አካል፣ እኛም አናዘጋጅም። ራሱ በሀገር አቀፍ ደረጃ በኢንዱስትሪው አማካኝነት የሚዘጋጅ ነው። መስፈርቱ ያ ነው። በዛ ክራይቴሪያ መሰረት፣ በዛ መመዘኛ መሰረት ያ አሰልጣኝ ሰርቷል አልሰራም የሚለውን ነው የሚያየው። አለ ኦብዘርቬሽን ቼክሊስት አለው፣ ቼክሊስት አለው፣ ታስክ አለው። ያን ታስክ አሟልቷል አላሟላም ብሎ ካሟላ አሟልቷል ይላል፣ ካላሟላ ደግሞ አላሟላም ይላል። እና ያንን ምስክርነት ነው የሚሰጠው። በሆነ ፕሮጀክት ይሰጠዋል። ቅድም እንዳነሳውልህ አንድ ወንበር የሚሰራ ከሆነ ያን ወንበር ስራ ይለዋል። በዚህ መጠን ያለውን ወንበር ሰርታ አሳየኝ ይለዋል። ይሰራል፣ በሆነ ሰዓት ይሰራል። መስፈርቶች አሉት። በዛ መስፈርት መሰረት ኦብዘርቭ አድርጎ ያን አሟልታል ወይም አላሟላም ብሎ ዊትነስ የመስጠት ነው መዛኙ የሚሰራው ስራ። አልፎ አልፎ የቃል መጠይቅም ይጠይቀዋል። አቲቲዩዱን ለማወቅ፣ ክህሎቱን ለማወቅ፣ ስኪሉን ለማወቅ በተለያየ መንገድ ክሮስ ቼክ ሊያደርገው ይችላል መዛኙ። ከዛ በኋላ አይ ይሄ ሰውዬ አላሟላም ወይንም አሟልቷል ብሎ ዊትነስ ይሰጣል እንጂ ምዘናው በእኛም አይዘጋጅም እንኳን በመዛኙ ማለት ነው። ካሪክለሙ ናሽናል ነው። ካሪክለሙ የሚነሳበት ቦታ ላይ ነው ምዘናው የሚነሳው። እንግዲህ ካሪክለሙና የስልጠና ሞጁሉ ከሙያ ደረጃው ካልተነሳ ችግር ይገጥማቸዋል ማለት ነው። ሲመዘኑ አይመልሱትም፣ ሲመዘኑ አይመልሱትም። አንዳንዴ እንደዛ ያጋጥማል እና ለዛ ነው ፊድባክ የምንስጠው። ፊድባክ የምንስጠው ይሄን አልሰራም። ኮምፒተንሲዎች እኮ አሉ፣ የሙያ ደረጃው ላይ ኮምፒተንሲዎች አሉ። ለምሳሌ መቁረጥ የሚላለ፣ መቀባት፣ ማለስለስ፣ ለምሳሌ ማለስለስ፣ መቀባት ምናምን የሚላለ ምሳሌ ነው ማንሳለህ። ማለስለስ፣ መቀባት፣ መቁረጥ ምናምን የሚለውን ኮምፒተንሲ የተቀመጠለትን እነኛን ማሰልጠን አለበት ማለት ነው። በእነኛ ዲቴል ሞጁል አዘጋጅተው ማሰልጠን አለባቸው። ምን መዝነው ያን ነው እንዴት እንደሚያለሰልስ እንዴት እንደሚቀባ ነው የሚታየው የሚመዘነው። እየቀባ እያለሰለሰ እየቆረጠ ነው የሚመዘነውና ይሄን አልሰራም ማለት ከዛ ከኢንዱስትሪ ፍላጎት አልተነሳም ማለት ነው። ይሄ ማለት ግን ምዘናውን ፍጹም ነው ማለት አይደለም። የተዘጋጀው ምዘና ቱልም ችግር ካለበት እኛም እንፈትሻለን፣ እንደገና ፊድባክ እንሰጣለን ለእኛ ተቋም። የሚጣረስ ነገር ካለው አሁንም ችግር ካለ ፊድባክ ሲስተም አለ፣ ለፌዴራል እናሳውቃለን። ፌዴራል ምዘና ቱሉን ያርመዋል ማለት ነው። ሌላው የምናነሳው የዚህ የሰርቲፊኬት አሰጣጥ ጉዳይ ነው። በምን አይነት መንገድ ነው ተማሪዎች ምዘናውን ከሄዱ በኋላ ካለፉ በኋላ ሰርቲፊኬት የሚሰጣቸው? እንዴት ነው ሰርቲፊኬት መሆን ያለባቸው እየሆኑ ያሉት? ምዘናውን ካለፉ በኋላ ዶክመንቱ እኛ የውጤት ሪዛልት ሰመሪ እንለዋለን። የውጤት ማጠቃለያ ሰመሪ አለ። ተግባርና የእውቀት ምዘናው ተጠቃሎ መዛኙና አስተባባሪ የፈረሙበት የኮሌጁ ማህተም ጭምር ተደርጎበት የሚመጣ ሰነድ አለ። ያ ሰነድ ዋና መነሻ ነው ለሰርቲፊኬት ክፍሉ። ሰርቲፊኬት ክፍሉ ያን ይዞ ሰርቲፊኬት ያዘጋጃል፣ ይፈረምበታል፣ ይሰጠዋል። ይሄ ብዙ ፕሮሰሱ ግልጽ ነው፣ ብዙ ጊዜም አይፈጅም። ለበቁ ሰዎች ሰርቲፊኬት እንሰጣቸዋለን። በምን ያህል ጊዜ ውስጥ ይሰጣቸዋል? በአማካኝ እስከ 2 ሳምንት ከዛም ባነሰ ይሰጣል። እንዲያው ሌላው ከዚህ የአማራ ክልል የሙያ ብቃት ምዘናና ማረጋገጫ ኤጀንሲ ዋና ዓላማው እንግዲህ የክልሉን የገበያው የሚፈልገውን የሰው ኃይል መዝኖ ማቅረብ ነው እና በስፋት ለመስጠት ምንድን ነው እዛ ቦታ ላይ እየተሰራ ያለው ነገር? እኛ ክልል ላይ የተደራሽነት ችግር የለም። ከተወሰኑ አመታት በፊት ከአንድ 5 ዓመት 6 ዓመት በፊት ነበረ። ከ2009 ጀምሮ ግን የተደራሽነት ችግር የለም። 5 የምዘና ማዕከል አለን። አሁን የክላስተር ማዕከል ምንላቸው ልክ እንደ ዋናው ኦፊስ የሚያስተባብሩ ሰርቲፊኬት የሚሰጡ በእነሱ ስር ብዙ መዛኞች አሉ፣ ብዙ ምዘና ማዕከላት አሉ። ደሴ አለን፣ ወልዲያ አለን ኦፊስ ማለት ነው። ደብረ ብርሃን አለን፣ ደብረ ማርቆስ አለን፣ ጎንደር አለን። በእነኚህ ነው ምዘናዎች የምንሰጥ። በእነኚህ
ማስተባበሪያ ኦፊስ አማካኝነት በክልሉ ምዘና ይሰጣል። እዚህ ባህር ዳርም አለ እና የተደራሽነት ችግር የለም። ዜጎች አሁን እዚህ ድረስ አይመጡም ከሰሜን ሸዋ። አሁን ዜጎች ከወሎ እዚህ ድረስ አይመጡም። ድሮ እንደዛ ነበር፣ ከ2009 በፊት እንደዛ ነበር። የክልሉ መንግስት በወሰደው እርምጃ ኦፊሶችን አስፍቶ ምዘና ማዕከላትን ማስፍተን የምዘና ተደራሽነት ችግር በአመዛኙ ተቀርፈዋል ብሎ መውሰድ ይቻላል። እንደ አጠቃላይ ምዘና ውስጥ ያሉትን ችግሮች ለማረም አጠቃላይ ምዘናውን ለማዘመን ሪፎርም እየተሰራ ነው። እንደ ሀገር የሙያ ብቃት ምዘና ያው ችግሮች አሉበት፣ ብዙ ስኬቶች ቢኖሩትም ግን ችግሮች ደግሞ አሉበት። አልፎ አልፎ የተአማኝነት ችግርም አለበት። እንደ ሀገር ሲወሰድ ብዙ ግድፈት አለ፣ ብዙ ፎርጀሪዎች አሉ። የሚመስሉ ተመሳስለው የሚመጡ የሚቀርቡ በየመስሪያ ቤቱ ፕሮብሌሞች አሉ። እነኝን ለመቅረፍ ሲባል ሪፎርም እየተሰራ ነው። የሪፎርሙ አንደኛው ምሰሶ አውቶሜሽን ነው። አውቶሜሽን ማለት አንድ ሰው ከተመዘነ በኋላ አሁን ድሮ ቅድም እንዳለው ወደ ቢሮ መጥቶ ሰርቲፊኬት ይሰራል። ፎቶግራፍ እየተለጠፈ ማኑዋሊ ማህተም እያደረግን እየፈረምን ነው ሰርቲፊኬት የምንሰጠው። አሁን ግን ምዘናውም የሚያልቀው ሰርቲፊኬቱ የሚያልቀው እዛው ቦታው ላይ ነው። ሰውየው ሳይወጣ ከምዘና አካባቢ ሳይርቅ ምዘናው ኦንላይን የምዘና ሰርቲፊኬቱን ኦንላይን ማግኘት ይችላል። ይሄ ብቻ አይደለም፣ ምዘናው ሴንትራላይዝድ ይሆናል። በአገር አቀፍ ደረጃ በአንድ ወጥ የሆነ ሰርቨር ውስጥ ይሆናል። ከዛ ሰርቨር ነው የሚለቅልህ። ዌብ ቤዝድ ነው የሚሆነው። አንድ ቦታ አንድ ምዘና ማዕከል ላይ አስቀድሞ በተያዘ ፕሮግራም መሰረት ዜጎች ይቀርባሉ፣ ይመዘገባሉ፣ ይመዘናሉ። እዛው ማለፋቸውን አለማለፋቸውን፣ መብቃታቸውን አለመብቃታቸውን ኢቭን አውቀው ሰርቲፊኬታቸውን እዛው ኦንላይን ተለቆላቸው የሚወጡበት ስርዓት ነው። ይሄ ብዙ ችግር ይቀርፋል ተብሎ ይታመናል። ብዙ የሰው ንክኪ የምዘናው ቱሉ ነው። ቅድም ስታነሳ እንደነበረው የምዘና ቱሉ ወይም ፈተናው ሚስጥራዊነትን ነው አንዱ ችግር የነበረው። ይወጣል ይገባል የሚባል እዚህ አካባቢ ቢለቀቅ ሌላ ቦታ ቢያዝ ትርጉም የለውም። አንድ ቦታ ከወጣ ሁሉም ቦታ ስለሚወጣ ማለት ነው። ስለዚህ የምዘናውን ሚስጥራዊነት ለመጠበቅ ሲባል የምዘናውንም ተአማኝነት ለማረጋገጥ ሲባል የሰርቲፊኬቱንም ተአማኝነት ለማረጋገጥ ሲባል ወጥ የሆነ የአገር አቀፍ ስርዓት እየተዘረጋ ነው አሁን እና አሁን እዚህ የሚሰጠው ምዘናና አዲስ አበባ የሚሰጠው ምዘና አይለያይም ማለት ነው። እዚህ የሚሰጠው ምዘናና አት ታይም ባህር ዳር ላይ የምንሰጠው ምዘና፣ ጋምቤላ የሚሰጠው ምዘና ወይም ጎንደር የሚሰጠው ምዘና ተመሳሳይ ነው። ዜጎችም ኢኳሊ ትሪት የሚደረጉበት ሜካኒዝም እየተፈጠረ ነው። ይሄ ብቻ ሳይሆን በአይሶ ሰርቲፋይድ ለመሆንም እየሰራ ነው። 17024 የሚባል አለ። የሚቀጥለው አመት ይሄ ስራ ይጠናቀቃል። አንዱ ማዘመኛ ነው። የሰው ኃይል በሰው ኃይል ማብቃት ስራ ውስጥ አይሶ ትልቅ እንትን አለው። ስታንዳርዳይዝ የማድረግ ማለት ነው። ሲስተሙን ስታንዳርዳይዝ የማድረግ ከመጀመሪያ ጀምሮ እስከ መጨረሻ ያለውን የምዘና ስርዓቱን በስታንዳርድ እንዲመራ ስታንዳርዳይዝድ የሆነ መዛኝ፣ ስታንዳርዳይዝድ የሆነ ምዘና ማዕከል፣ ኢንተርናሽናሊ ስታንዳርዳይዝድ የሆነ ምዘና ማዕከል፣ ስታንዳርዳይዝድ የሆነ መዛኝ፣ ስታንዳርዳይዝድ የሆነ ህግ፣ ስታንዳርዳይዝድ የሆነ የመዛኞች ማብቂያ ስርዓት፣ ሁሉም ነገር በስታንዳርድ የሚመራ እንዲሆን የአይሶ 17024 የሚባል አለ የሰው ኃይል ሰርቲፊኬሽን። እሱንም ወደ ተግባር ለመግባት ጀምረናል። ኔክስት ይር እናጠናቅቃለን ብዬ አስባለሁ። ሴንትራላይዝድ በሆነ መንገድ አንድ ሰርቨር ላይ ይሆናል። በሀገር አቀፍ ደረጃ ለምሳሌ ባህር ዳር ፖሊቴክኒክ ላይ ምዘና የሚሰጥ ከሆነ ከማዕከል ነው የሚለቅል ምዘና ማለት ነው። በአንድ ሙያ ለምሳሌ በኮንስትራክሽን ሙያ ላይ ምዘና እንስጣለን ብለን እኛ አስቀድመን ፕሮግራም እናስይዛለን። በዛ ፕሮግራም መሰረት በዛ ቀን ያ ምዘና ይለቃል ማለት ነው። ያ ምዘና ይለቃል። የሚለቀቀው ራንደምሊ ካለው ቋት ለባህር ዳር ይለቃል እና ፑሉ አንድ ነው ለማለት ነው። የምዘና ፑሉ ምዘናው የሚገኝበት ቦታ አንድ ነው። ከአንድ ቋት ነው ሁሉም ዜጋ እየወጣ የሚመዘንበት ማለት ነው። ሲስተሙ ነው ማኔጅ የሚያደርገው ማለት ሙሉ በሙሉ ከሰው ነፃ ነው ማለት ሳይሆን ሲስተሙ ግን ማኔጅ ያደርገዋል እና አሁን ወደፊት
ዜጎች ሰርቲፊኬት ፎርጅድ ሰርቲፊኬት ሰርተው አያደናግሩንም ማለት ነው። አንዳንድ ዜጎች አሁን ፎርጀሪ እያሰሩ የሆነ ተቋም ላይ ይሄዳሉ። ከነገራችን ላይ ይህንንም የምንከላከልበት ሲስተም አለን። የእኛ ዌብሳይት አለን። በእኛ ዌብሳይት ነው የምንከላከለው። አሁን ግን ይሄ በአዲሱ ስርዓት ግን የወረቀት ሰርቲፊኬት የለም። የወረቀት ሰርቲፊኬት ስለሌለ ፎርጀሪም የለም። ቁጥርን ስታስገባው የተመዘንክበትን ቁጥር ስታስገባ ብቻ ሰርቲፊኬት ግን ያሳያል። እኔ ቀጣሪ መስሪያ ቤት በዛ መሰረት ነው ማስረጃህን አይቶ የሚቀጥርህ ማለት እንጂ የተለያየ ማስረጃ እየተያዘ ወደ ተቋማት አይወሰድም ማለት ነው። ወደ ተቋማት የሚወሰድበት ሁኔታ አይኖርም ማለት ነው። መልካም። ሌላው የምናነሳው በተለይ ዜጎች ወደ ውጭ ሀገር ለስራ ስምሪትም ወደም በተለያየ አጋጣሚ ይወጣሉ እና እንደው የዚህ በሙያና ምዘና ማረጋገጫ ኤጀንሲው ክፍተት ምክንያት በተለይ እንግልት እንዳይኖር ችግር እንዳይገጥማቸው ምንድን ነው እየተሰራ ያለው በዚህ ጉዳይ ላይ? በተለይ ሰርቲፊኬት ለሚፈልግ አካል ደረጃውን የጠበቀ ስታንዳርዱን ያሟላ ምዘና አካሂደው በሰዓቱ ማስረጃቸውን እንዲያቀርቡ እየተሰሩ ያሉ ስራዎች ምንድን ናቸው? ይሄ ያው በተለይ እነኚህ ዜጎች ወደ ውጭ ሀገር የሚሄዱ ከመሆኑ ጋር ተያይዞ የስራ እድልም ስለሆነ በልዩ ትኩረት ነው እየሰራ ነው ያለ ነው። በልዩ ትኩረት ፍሮም ዘ ቢግኒንግ ሲጀመር ከስልጠና ጀምሮ ኦንላይን ይሞላል። የእነሱ ማስረጃ መርጃቸው ይሞላል፣ ይሰለጥናሉ። ከሰለጠኑ በኋላ በትክክል ስለመሰልጠናቸው 22 ቀን ሲረጋገጥ እኛ ምዘና እንሰጣለን። ምዘና ከሰጠን በኋላ ኦንላይን እንለቅላቸዋል። ሲስተም አለ፣ የኤልኤምአይኤስ የሚባል የውጭ ሀገር ስራ ስምሪት ስርዓት አለ። የፌዴራል ስራና ክህሎት ሚኒስቴር የቋቋመው የፕሮጀክት ኦፊስ አለ። ያ በዛ ሲስተም አማካኝነት ኦንላይን ይለቀቅላቸዋል ማስረጃቸው ማለት ነው። ኦንላይን ሲለቀቅላቸው በዛ ማስረጃ መሰረት እነሱን የሚፈልግ አካል ተገናኝቶ ወደ ውጭ ሀገር ይወስዳቸዋል ማለት ነው። እኛ ይህን ስራ እንሰራለን። ምንሰራው ከሌላው በተለየ ሰርቲፊኬት የመስጠት ብቻ አይደለም፣ ሰርቲፊኬት በወቅቱ የማድረስ ስራ ብቻ አይደለም፣ ግን ኦንላይን እንዲለቅላቸውም የማገዝ ስራ እንሰራለን። ይህን ስራም ጭምር ነው የምንሰራው እና ይሄ በዚህ አመት ልዩ ትኩረት ሰጠን ከሰራነው ስራ አንዱ ይሄ ነው። ከ45,000 ሰው በላይ ነው ወደ ውጭ ሀገር ይላክ ነው በዚህ ሙያ ብቁ እንዲሆን ያደረግነው ማለት ነው። በዚህ አመት በዚህ ክልል ብቻ ማለት ነው 45,000 ሰው በላይ ብቁ እንዲሆን አድርገን ኦንላይን እንዲለቅላቸው አድርገናል። መልካም። ሌላው የብቃት ማረጋገጫ ሰርቲፊኬት ጋር ተያይዞ በተለይ ሀሰተኛ ማስረጃዎችን ቀደም ስናነሳ ነበር አቶ ባዘዘውና እንደው ሀሰተኛ መረጃ መከላከል ደረጃ ምንድነው እየተከናወነ ያለው? ፎርጅድ ማስረጃ እንግዲህ ወደፊት አውቶሜሽን ሲመጣ በወሳኝነት ይቀርፈዋል ብለን እናስባለን። ችግሩን ይቀርፈዋል። አሁን ግን የትኛውም አካል በየትኛውም ስርቻ ላይ የሀሰተኛ ማስረጃ ሊያዘጋጅ ይችላል። ነገር ግን ማንኛውም አካል ሲጠራጠር ወደኛ ይልካል። ለቅጥር ሲላክለት ወደኛ ይልካቸዋል። በደኛ ብቻ መላክ ሳይሆን ኦንላይን ቼክ የሚያደርጉበት ስርዓት አለ። የአማራ ክልል የሙያ ብቃት ምዘና እና ማረጋገጫ ኤጀንሲ ዌብሳይት አለው። ሰርቲፊኬት ትክክለኛ ነው አይደለም አለመሆኑን የምናረጋግጥበት ዌብሳይት አለ። በእኛ ዌብሳይት ላይ የሰርቲፊኬት ቁጥሩን አስገብተው ቼክ ቢያደርጉ ትክክለኛ መሆኑን አለመሆኑን ማረጋገጥ ይችላሉ። ማንኛውም ቀጣሪ አካል አንደኛው የምንከላከለው በሱ ነው። ሌላው ከዚህም አልፎ ሲጠራጠሩ ወደኛ ይልካሉ። መስሪያ ቤቶች ወደኛ ይልካሉ። ወደኛ ሲልኩ እኛ ትክክለኛ ነው አይደለም ብለን አረጋግጠን እንሰጣቸዋለን። ከዛ ውጭ ግን የእኛም ስራ ትክክለኛ እንዲሆን እንሰራለን። ማስረጃ አለው ከነገራችን ላይ ከተቋም ጀምሮ አንድ ሰው የበቃበት ማስረጃ ከተቋም ጀምሮ ይቀመጣል። ጥርጣሬ ከተቋም ድረስ እናረጋግጣለን። ከተቋም ጀምሮ ማስረጃ ይቀመጣል። እኛም ጋር ማስረጃ አለ። አሁን እኔ ጋር የሚቀርብ ማስረጃ አለ። እኔ ጋር የሚቀርብ ማስረጃ የሚቀጥለው ሰው ያረጋግጣል። ያ የሚቀጥለው ሰው የሚቀርብለት ማስረጃ የሚቀጥለው ሰው ያረጋግጣል።
2-3 አካል አረጋግጦት ነው ማስረጃ ተፈርሞ የሚወጣው፣ ዝም ብሎ አይወጣም። ከሁሉም በላይ ግን እኔ ለማህበረሰቡ ግልጽ እንዲሆን የምፈልገው የሙያ ብቃት ማስረጃ ትክክለኛ ነው አይደለም ብለን የምናረጋግጠው በእኛ ዌብሳይት ላይ በመግባትና ሰርቲፊኬት አውተንቲኬሽን የምትል ክፍል አለች። እሷ ላይ ቁጥሩን በማስገባት ትክክለኛ ማስረጃና መሆኑን አለመሆኑን ማረጋገጥ ይቻላል ነው። ከዛ ውጭ ብዙ ፎርጀሪዎች ይገኛሉ በገበያ ውስጥ። ብዙ ፎርጀሪ የሚሰሩ ሰዎች አሉ። እነሱን ማስቀረት አንችልም። በያዝን ጊዜ ለህግ አካል ነው የምናቀርበው። ከሁሉም በላይ ግን ምንጩን ማድረቅ ስራ ነው መስራት ያለብን። ይህን ሲስተሙ የምናደርቅበት ስርዓት ነው መዘጋት ያለብን ብለን እንደ ሀገር ቅድም ያነሳሁልህ የሪፎርም ሀሳብ ችግሩን ከስራ መሰረቱ የሚነቅለው ይመስለኛል። የሙያ ብቃት ማስረጃ በወረቀት አይሰጥም። ከዛ በኋላ ስለማይሰጥ ማንም ሰው ልስራ ቢል ምንም ሊያደርግ አይችልም። ሲስተም ቤዝድ ይሆናል፣ አገር አቀፍ ይሆናል፣ አውቶሜትድ ይሆናል እና በወረቀት የሚሰጥ ማስረጃ ከሌለ ፎርጀሪም በዛው የሚቀርበት ሁኔታ ይፈጠራል ማለት ነው። እስካሁን ባለው ግን የትኛውም መስሪያ ቤት ሲያገኝ ወደ ህግ ነው የሚያቀርበው። እኛም ስናገኝ ወደ ህግ ነው የምናቀርበው። በህጋዊ መንገድ እርምጃ እንዲወሰድበት ይደረጋል ማለት ነው። መልካም። የሚያስተላልፉት መልእክት በመጨረሻ አድርሰናል። ማስተላልፈው መልእክት 2 ነው። አንደኛው አሁን ምዘናው ተቀይሯል። ቀደም ሲል በደረጃ ነበር ምዘናው፣ ደረጃ በደረጃ ሌቭል 1 ሌቭል 2 ሌቭል 3 እያለ ሌቭል 2 ሌቭል 3 ሌቭል 4 እያለ ደረጃ በደረጃ ምዘና እንሰጥ ነበረ። አሁን ግን ሰልጣኞች ሲወጡ ነው የሚመዘኑት። ለምሳሌ በደረጃ 4 የገባ ሰልጣኝ ካለ 1 2 3 መመዘን አይጠበቅበትም። ደረጃ 4ን ብቻ ተመዝኖ ይወጣል። ደረጃ 4 ሆሊስቲክ ሆኖ ማለት ነው። ኤግዚት ምዘና ነው የምንለው፣ የሙጫ ምዘና። ደረጃ 3 ከሆነ የገባው ደረጃ 3 ተመዝኖ ይወጣል። ስለዚህ አሁን ለሰው ሁሉ ግልጽ እንዲሆን የምንፈልገው ምዘናችን ተቀይሯል። ባለፈው ከ1-2 ዓመት ጀምሮ ምዘናው ሆሊስቲክ ሆኗል። ሌቭል ባይ ሌቭል ምዘና ስለቀረ ቀጣሪ መስሪያ ቤቶች የሚመዘኑትን ሰዎች ተመዝነው የሚመጡትን ዜጎቻችን የግድ ሌቭል 1 2 3 አምጡ ማለት አይጠበቅባቸውም። ማስረጃው በጀርባ የሚገልጽ ነገር አለው። ኢት ኢንክሉድስ ሌቭልስ አንደር ሌቭል 4 አንደር ሌቭል 3 እያለ የበታች ሌቭሎችንም እንደሚያካትት ሆኖ ማስረጃው እየተሰጠ መሆኑን ግልጽ ለማድረግ ነው። ሁለተኛው ግልጽ እንዲሆን የምፈልገው ለደንበኞቻችን ወይም ለዜጎች ግልጽ እንዲሆን የምፈልገው ሁሉም ሰው አሁን ሌቭል 1 2 3 4 መመዘን ላይጠበቅበት ይችላል። ኢንዱስትሪ ውስጥ ያለ ሰው ወይም የሙያ ልምድ ያለው በልምዱ የሙያ ባለቤት የሆነ ሰው ለምሳሌ በእንጨት ስራ በጣም ጎበዝ የሆኑ ሰዎች አሉ፣ ግን ማስረጃ የሌላቸው አሉ። መጣው መመዘን ይችላሉ። በመደበኛ ትምህርትም ባይማሩ መደበኛ ስልጠናም ባይወስዱ ይሄ አርፒኤል እንለዋለን። ቀደም ሲል የነበረን እውቀትና ሙያ እውቅና የምንሰጥበት ስርዓት ነው። አርፒኤል ይባላል። ሪኮግኒሽን ኦፍ ፕራየር ለርኒንግ ማለት ነው። እና ቀደም ሲል የነበረን ሙያ እውቀት እውቅና የሚሰጥበት ስርዓት አለን። አሁን ማንም ዜጋ እውቀት ካለው ሙያ ካለው መጥቶ ሙያው በምን ሌቭል እንደሆነ ተመዝኖ የብቃት ማረጋገጫ ማስረጃ መውሰድ የሚችልበት ስርዓት ተዘርግቷልና ሁሉም ሰው በየኮሌጃችን ወደ ኮሌጆች ሄዶ መመዘን የሚችልበት ሁኔታ ስላለ ይህንን ግልጽ ለማድረግ ፈልጌ ነው። አመሰግናለሁ። የአማራ ክልል የሙያ ብቃት ምዘናና ማረጋገጫ ኤጀንሲ ምክትል ዋና ዳይሬክተር አቶ ባዘዘው ገላው እዚህ ስቱዲዮ ተገኝተው ሰፊ ማብራሪያ ስለሰጡን በተመልካቾች ስም ከልብ እናመሰግናለን። እኔም በጣም አመሰግናለሁ። ታንክ ዩ ሶ ማች። የተከበራችሁ ተመልካቾቻችን የዛሬው የአሚኮ ወቅታዊ ዝግጅታችን በዚህ ይጠናቀቃል። ፕሮግራሙን አዘጋጅቼ ያቀረብኩላችሁ ይካስ ማስረሻ ነበርኩ። ሰላም ሳምንት።